ኢትዮጵያ ሰላዋን በወቅቱ ጠላት ስትል ወደ ፈረጀችው ሀገር ልትልክ እየተሰናዳች ነበር። 6 ወራት የሚቆይ የስለላ ተልዕኮ ለኢትዮጵያ ላለፉት 11 ዓመታቶች ስትፈተንባቸው የቆየችውን ጥያቄ ለመመለስ የሚያስችል እንደሚሆን በመረጋገጡም ከፍተኛ የሆነ ቦታ ተሰጥቶታልና ከሀገሪቱ መሪ ፕሬዝዳንት ኮሎኔል መንግስቱ ወደ ስፍራው ከሚላከው ሰላይና የደህንነት መስሪያ ቤቱ ኃላፊ ተስፋዬ ወልደስላሴ ከተባሉት ከአንድ ሌላ ከፍተኛ ባለስልጣን በቀር ጉዳዩ በምስጢር እንዲያዝ ተደርጓል። መነሻውን የሞዛምቢኳን ማፑቱን ከተማ አድርጎ አውሮፕላኑ በቀጥታ ጉዞውን ወደ ሞቃዲሾ ለማድረግ ሰማዩን እየሰነጠቀ ቅዝፊያውን ጀምሯል። ለጉብኝት የሚጓዙ የሞዛምቢክ ሰዎች፣ ወደ ቀያቸው የሚመለሱ ሶማሊያውያን እንዲሁም የሌሎች ሀገር ዜጎችም እዚህም እዚያም ጣል ባሉበት አውሮፕላን ውስጥ በአንዱ ጥግ ፔድሮ ሲባል አዲስ የተቀባይ ስለላ ማንነት የተሰጠው ኢትዮጵያዊ ሰላይ አውሮፕላኗ ከማረፊያዋ ላይ ከመድረሷ ቀድሞ በሀሳብ ደርሶ ሞቃዲሾን በአእምሮ እያብሰለሰለም ተቀምጧል። ወዲህ አገሩ የጣለችበት ከባድ የእምነት ኃላፊነት፣ ወዲያ ደግሞ ፍርሃት ሁለት ጽንፍ ወጥረውት ነበርና እንዴት እዚች አውሮፕላን ወንበር ላይ እንደተቀመጠ ሲያስብ ፈገግ፣ በተቃራኒው የሚጠብቀውን ከባድ የሆነ የደህንነት አደጋ ትውስ ሲለው ደግሞ ፊቱን እያጨማደደ በአውሮፕላን ውስጥ የሚከናወነውን ትዕይንት አንድም ትኩረት ሳይሰጥ በሐሳብ ነግዷል። አውሮፕላኑ ታንዛኒያን፣ ዩጋንዳን፣ ኬንያንም ሰላምታ እየሰጠ የአየር ክልላቸውን ይሰነጥቅ ገባ። ፔድሮን ከተጓዘበት ሐሳቡ ያነቃው የበረራ አስተናጋጇ ወደ ማረፊያችን ስለደረስን እባካችሁ ቀበቷችሁን እሰሩ ስትል ያስተላለፈችው መልእክት ነበር። ሞቃዲሾ ላይ ምን ይጠብቀው ይሆን? የዚህ ሁሉ ስለላስ አስፈላጊነትና መነሾ ምን ነበር? ያልተጠበቀው መጨረሻውስ? የዛሬው ፕሮግራሜ ይህንን አስደናቂ የኢትዮጵያ ታሪክ አንድ ገጽ የሚያስታውሳችሁ ይሆናል። ይህ የአቤል ብርሃኑ የኗ ልጅ 3ኛ ዩቲዩብ ቻናል ነው። የዛሬውን ፕሮግራም የማቀርብላችሁ ደግሞ እኔ ዳዊት ዜማ ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችሁን ቆዩ። የሰለሉበትን አገር በአምባሳደርነት ያገለገሉት ኢትዮጵያውያን በጦርነቱ ሜዳ ድል መንሳት የግላችን እስኪመስል ድረስ በርካታ ታሪካዊ ጦርነቶች በአሸናፊነት ተጠናቀው መመልከታችን መስካሪዎች ሆነው ሳሉ ጦርነቱን ቀድሞና ተከትሎ የሚደረጉ ፖለቲካዊ ድሎች ላይ ግን ጥቂት ወደ ኋላ ማለት ነገር ሳይታይብን እንዳልቀረ የፖለቲካ አዋቂዎች ያስረዳሉ። ለዚሁም ምስክር ኢትዮጵያ ከሶማሊያ ጋር አድርጋ የነበረው ታሪካዊ ጦርነት ተጠቃሽ ሲሆን ሀገራችን 80 ሺህ ወታደሮቿን አታ ድሉን በእጇ ብታስገባም በሽንፈቱ እጅ አልሰጥም ብሎ ወደ ሶማሊያ የተመለሰ የሶማሊያ ኃይልም ቢሆን ከየመንደሩና ከየሰፈሩ 14,000 የሚልቁ እስረኞችን ወደ ሶማሊያ በመውሰድ እንዲታሰሩ በማድረግ ለ11 ዓመታት በእስር እንዲማቅቁ በማድረግም የተሸናፊነት ሕልውን ተወጥቶባቸውም ነበር። እስረኞች በሶማሊያ ከመታሰራቸው በቀር በትክክል ቁጥራቸው ስንት እንደሆኑ፣ የትና በምን ሁኔታ እንደታሰሩ አንዳችን ፍንጭ የሚሰጥ መረጃም አልነበረም። በዚህም ምክንያት ወቅቱ የነበረው የኢትዮጵያ አመራሮች በጠረጴዛ ዙሪያ ከበው ስለ መፍትሄ አማራጮች ሐሳብን ይመዙ ጀመር። አንደኛው ከሶማሊያ ጋር ዳግም ጦርነት መክፈትና ሶማሊያን እንዳታንሰራራ አድርጎ እስረኞቹን ማስመለስ፣ ሁለተኛ የእስረኛ ልውውጥ ማድረግ፣ ሶስተኛው ደግሞ ዲፕሎማሲያዊ ስምምነት ላይ መድረስ ነበር። በቀጥታ ከሶማሊያ ጋር ጦርነት መክፈቱ እስረኞች በትክክልም የት ናቸው የሚለው ባለመታወቁ አገሪቱን ከማፈራረስ ውጪ እቹ መፍትሄ ሊሰጥ ስለማይችል ሐሳቡ ውድቅ እንዲሆን ሲደረግ፣ ሁለተኛ ሶስተኛ ደረጃ ላይ የተቀመጡት ሐሳቦች ተቀባይነት በማግኘታቸው እሱን ለማስፈጸም የግድ በትክክል እስረኞቹ የት እንዳሉና ስንት እንደሆኑ የሚያረጋግጥ ስለላ በሶማሊያ ላይ መሰራት እንዳለበት ባለ 60 ቅጠል ሰነድ ተዘጋጅቶም ጸደቀ። ነገር ግን ማንደፍሮ ሶማሊያን በስለላ መነጽር ለመቃኘት ይስማማ? ምክንያቱም አይበለውና ሶማሊያ እውነቱን አወቀች ማለት በቀጥታ እርምጃ መውሰዱ የማይቀር ሲሆን በስለላ ስራዎች ላይ እንደሚታየው እውነት የተላከበት አገር በራሱ ሰላዩን ሊያስጥልና ከለላ ሊሆንለት አለመቻሉም ነበር። የተጠናውን ጥናት ተግባር ላይ ሊያውል የሚችል ሰው በጦሩም ውስጥ በደህንነቱም ውስጥ በፖሊስ በዲፕሎማሲው ዘርፍ ላይ የተሰማሩት ውስጥና ሲቪል ማህበረሰብ ውስጥ ሳይቀር ተፈለገ። አንዳችም ሰው ግዳጁን ለማስፈጸም ፈቃደኛ አልነበረም። ሌላው ቀርቶ ሀገራችን አልፎ ቅጥረኛ ሰላይን ከጅቡቲ ለማምጣት የተሞከረ ቢሆንም ሕይወቱን ለአደጋ አሳልፎ ሶማሊያ ውስጥ ለስለላ ለመገኘት የፈለገ አንዳችም አካል ሳይገኝ ቀረ። የዚህ ጊዜ ነበር ለምን ጥናቱን ያደረገው ሰው ራሱ አይሄድም ሲባል ጣቶች ወደ አንድ አቅጣጫ የጠቁሙት። ቀይ ዳማና ሞላ ያለው ባለ ግርማ ሞገስ ሰውነታቸው እንግሊዘኛን አቀላጥፈው መናገር መቻላቸው የጥናቱን ሐሳብ አመንጭም ከመሆናቸው ጋር ተያይዞ የተመራጭነቱን ሚዛን የደፉት ባለ ታሪካችን ዶክተር አስማማው ቀለሙ ነበሩ። አልተቃወሙም። ነገሩ በሞት ወይንም በሕይወት የሚጠናቀቅ ከባድ ተልእኮ ቢሆንም ከበላያቸው ለቀረበላቸው ጥያቄ ምላሻቸው እሺ ብቻ ነበር። ወደ ሶማሊያ
ከኢትዮጵያ ተነስቶ በኢትዮጵያ ማንነት መግባትና መሰለል መቼም ጨርሶ የሚታሰብ አይደለምና አዲስ መንገድ ይፈልጉም ገቡ። በዚህ ጊዜ ነበር ሞዛምቢክ እንደ ጥሩ አማራጭ ሆነ የተገኘችው። ምክንያቱም ሞዛምቢክ ከኢትዮጵያም ሆነ ከሶማሊያ ጋር ያላት ግንኙነት ጥሩ በመሆኑ የሞዛምቢክ ዜግነትን ለማግኘት ቀላል፣ ወደ ሞቃዲሾም ዘው ብሎ ለመግባት ጥሩ መንገድ ትሆናለችና በዚህ መንገድ ጉዞ ከኢትዮጵያ ወደ ሞዛምቢክ በመቀጠልም ወደ ሞቃዲሾ ሆነ። የቀደመ ስልጠናቸው በፖሊስነት ሙያ ነበር። በፖሊስነት ሕይወታቸው የ9ኛ ኮርስ አባል የነበሩ ሲሆን የኮሎኔልነት ማዕረግ ላይም ደርሰዋል። ከእስራኤሉ ሞሳድ ከኬጂቢም ቢሆን የስለላና የመረጃ ደህንነት ስልጠናዎችን እንደወሰዱም የኋላ ታሪካቸው ያውሳል። ነገር ግን ከሞዛምቢክ ተነስተው ወደ ሞቃዲሾ ባደረጉት ጉዞ ውስጥ ያ የሻምበልነትና የፖሊስነት ማዕረጋቸው ተሽሮ አዲስ ማንነት እንዲላበሱ ተደርገው ነበር። ጋዜጠኛው ፔድሮ ከሀገራቸው ከኢትዮጵያ ከመነሳታቸው ቀድሞ ስለዚህ አዲስ ስለሚላበሱት ሙያቸው በሚገባ እንዲለማመዱ ተደርገው ትክክለኛ ጋዜጠኛ እንዲመስሉ ተደርገዋል። ንግግራቸው፣ የቃል አደራደራቸው፣ የማይክ አጠቃቀማቸው ሁሉ ለዘመናት የጋዜጠኝነትን ሙያ እንደተካኑበት እንዲመስል ተሞክሮ ነበር። ተሳክቶላቸዋልም። ጋዜጠኛው ፔድሮ በሞቃዲሾ እግራቸው አረፈ። እያንዳንዱ ነገር መረጃ ነው። በዋዛ የሚታለፍ አንዳችም ሁኔታ አይኖርም። ጋዜጠኛው ፔድሮ በሞቃዲሾ እንደደረሱ በመሃል ከተማው ላይ ወደሚገኘውና በወቅቱ ጥሩ እንቅስቃሴ ወደነበረው ውሌድ ወደ ተባለ ሆቴል በታክሲ ከነፉ። ሆቴሉ ወቅቱ አሉ ከሚባሉ ሆቴሎች የበላይነቱን የያዘ ነበርና ወደ ሆቴሉ የሚመላለስ ስልጣን ቀመስ እግሮች ቀላል አልነበሩም። ፔድሮ እግራቸው በሞቃዲሾ ካረፈች ጀምሮ መረጃዎችን በጋዜጠኝነት ሰበብ እየፈለጉ ከፕሬዝዳንት ኮሎኔል መንግስቱና ከደህንነት ሹሙ ጋር እየተገናኙ መረጃዎችን ያቀብሉ ጀመር። ይህም ሆኑ ፔድሮ ከሽፋን ጋዜጠኝነታቸው ስር አዳዲስ የስለላ አባላትን በሞቃዲሾ ለማግኘትና ለማስማማትም ረድቷቸው ነበር ይባላል። ሞቃዲሾ ከመድረሳቸው በፊት የወሰዱትን የሥነ ጽሑፍ ሥልጠና ለጋዜጠኛ ማንነታቸው አረጋጋጭ እንዲሆን ሞቃዲሾን በረገጡ በቀጣዩ ቀን የጀመሩ ሲሆን አጫጭር ፖለቲካዊ ጽሑፎችን እየጻፉ እንግሊዘኛ ለሚታተመው ዶን የተባለ የሶማሊያ ጋዜጣ አምድ ላይ እንዲሰፍርላቸው ማድረግ ጀመሩ። ይህም ብቻ ሳይሆን ወደ ሞዛምቢክም ቢሆን የሚላኩ የእንግሊዘኛ ፖለቲካዊ ትንተናዎችን በቃላት አዋስተው በመጻፍ የሶማሌ ባለስልጣናትን ልብ የሚያረሰርስ ሐሳቦችን በጽሑፋቸው ውስጥ ማሳየትም ጀመሩ። የሞቃዲሾን መንግስት የሚያሞግሰው የትላንቱ ፖሊስ የዛሬው ጋዜጠኛው ፔድሮ ጽሑፎች በስፋት በሞቃዲሾ ላይ ተወዳጅ ለመሆን ብዙም ጊዜ አልፈጀባቸውም። ለዛም በሶማሊያ እየተደረገ ለነበረው የጋዜጠኞች ህብረት ምስረታ አንዱ ጋዜጠኛ እንዲሆኑም አብረው ይንቀሳቀሱም ገቡ። ይሁሉ ሲሆን የመረጃ አሰባሳቢው መረብ እየተዘረጋ ሄዶ ነበርና ስለ ኢትዮጵያውያን እስረኞች ያሉበት ትክክለኛ ስፍራና ቁጥራቸውንም በተመለከተ በርካታ መረጃ ይገኝ ጀመርም። ቀደም ሲል በነበረው ግምት ኢትዮጵያውያን እስረኞች አንድ ስፍራ ላይ ታስረው ሊሆን እንደሚችል ይገመት የነበረ ቢሆንም እስረኞቹ ግን በ21 የተለያዩ እስር ቤቶች ውስጥ ተከፋፍለው እንደታሰሩ ለማረጋገጥ ተቻለ። እስር ቤቶቹ የተከለሉ በመሆናቸው ለጥቃትም የማይመቹ መሆናቸውን ለማረጋገጥ የቻሉት ሰላዩ ጋዜጠኛ ፔድሮ ያለውን ነገር በተመለከተ አንድም ፍንጭ ሳይሰጡ ወደ ሀገራቸው ወደ ኢትዮጵያ ልከው ሲያበቁ ዙሪያቸው ላሉት ወደ ሞዛምቢክ ለስራ ጉዳይ ደርሰው መመለስ እንዳለባቸው በመናገር ወደ ተነሱበት ሞዛምቢክም አቀኑ። ቃል እንደገቡትም ወደ ሞቃዲሾ የሚመልሳቸው አንዳችም ነገር አልነበረምና በቀጥታ ከሞዛምቢክ ወደ ኢትዮጵያም ተመለሱ። ያላቸውን ሁሉ መረጃ ለመንግስት ካስተላለፉ በኋላ በቀጣይ ሊወሰዱ ስለሚገባቸው እርምጃዎች ሐሳብም ይለዋወጡ ጀመር። ጋዜጠኛው ፔድሮ ወይንም ደግሞ ዶክተር አስማማው ቀለሙ ከዚህ በኋላ ነበር የመጀመሪያ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ሁለቱ ሀገራት መካከል ሰላም እንዲሰፍንና እስረኞች ልውውጥ እንዲደረግ ያስቻሉት። የሰለሏትን ሀገር በአምባሳደርነት ያገለገሉ አነጋጋሪ ሰው ያስባላቸውም ይኸው ነበር። ከድንበር 15 ኪሎ ሜትር ባሻገር የጦር ኃይልን ማስቀመጥን ጀምሮ ሌሎችም ዲፕሎማሲያዊ ግንኙነቶች የተካሄዱት ከነዚህ ከፔድሮ የመረጃ ውጤቶች በመከተል ነበር። ትክክለኛው የእስረኞች ቁጥርና ያሉበት ስፍራ መታወቁን ተከትሎ ኢትዮጵያ መንግስት ከሶማሊያ መንግስት ጋር ባደረጉት ዲፕሎማሲያዊ መግባባት 11000 እስረኞች ከሞቃዲሾ እስር ቤት ሲለቀቁ የፈለጉት ወደ ሀገራቸው፣ አንዳንዶችም ወደ ሌሎች ጎረቤት ሀገራት ላይ ጉዟቸውን አደረጉ። 3000 የሚሆኑ እስረኞችም በሞቃዲሾ ሕይወታቸው እንዳለፈ ተገልጾ ነበር። ይህንን ሀገራችን ከሶማሊያ ጋር ገብታበት የነበረ ጦርነትና ተያያዥ ታሪኮችን በኢትዮጵያ ታሪክ ውስጥ አድዋ በመቀጠል ትልቁ መተወስ የሚገባ ክስተት እንደሆነ የሚገልጹት ፔድሮ ስም ጀብዶ የፈጸሙት ዶክተር አስማማው ቀለሙ
በአፄ ኃይለ ሥላሴና በደርግ ዘመነ መንግስት ኢትዮጵያን ጥቅምና ደህንነት ለማስጠበቅ ከፍተኛ ሥራ ሲሰሩ ቆይተው ኢህአዴግ ዘመን ተፈጥሮ በነበረው አለመግባባት 12 ዓመታት በእስር ቤት እንዲያሳልፉ ተደርገውም ነበር። በእስር በቆዩባቸው ዓመታትም ታራሚዎች የትምህርት ዕድል እንዲያገኙና ትምህርት እንዲስፋፋ በማድረግ ሀገራዊ ኃላፊነታቸውን እንደተወጡ መረጃዎች ሲያመላክቱ ከእስር ከወጡ በኋላም ዘመን ባንክን ጨምሮ በተለያዩ የግል ተቋማት በአማካሪነትና ኃላፊነትም አገልግለዋል። ዶክተር አስማማው ቀለሙ ከ2010 ዓ.ም ሀገራዊ ለውጥ በኋላ በተደረገላቸው ተቋማዊ ጥሪ መሰረት የጤና መታወክ እስካጋጠማቸው ታህሳስ 2016 ዓ.ም ድረስ በብሔራዊ ደህንነት ዩኒቨርሲቲ በማስተማር ላይ የነበሩ ሲሆን በተለያዩ ሚዲያዎች በመቅረብ በተለያዩ ወቅታዊ ሀገራዊ ቀጠናዊና ዓለም አቀፋዊ ደህንነት የፖለቲካና የኢኮኖሚ ጉዳዮች ላይ ምሳል ትንታኔ በመስጠት ሀገራዊ ኃላፊነታቸውን በታማኝነትና በቅንነት ሲወጡ ቆይተው ሚያዝያ 5 ቀን 2016 ዓ.ም በተወለዱ 84 ዓመታቸው ሕይወታቸው አልፏል። ታላቅ የአገር ባለውለታ ለነበሩት ዶክተር አስማማው ቀለሙ ቤተሰቦች መጽናናትን እየተመኘው የዛሬውን ፕሮግራሜን በዚሁ ቋጫለሁ።